ሰላም የተከበራችሁ የገበያ ሚዲያ ቤተሰቦቻችን እንደምን አርፍዳችኋል። ይህ ዘውትር ረፋድ እየተዘጋጀ የሚቀርብላችሁ የገበያ ሚዲያ ልዩ ጥንቅራችን ነው። በዛሬው ዝግጅታችን እየተባባሰ ስለመጣውና አይቃሬ ስለሚመስለው ስለ አሜሪካና ስለ ኢራን ግጭት በሰፊው እንመለከታለን። ኢራን ትናንት አመሻሹን አንድ ያልተጠበቀ መግለጫ ወጥታለች። በዚህም አሜሪካ ጥቃት እስክትጀምር ላልጠብቅ እችላለሁ፣ አዝማሚያውን አይቼ ራሴው እርምጃ ልጀምር እንደምችልም ይታወቅልኝ ስትል ያስታወቀችው። በዚህም ታዲያ በዞኖች ጸብ ተጎጂው ሳሩ ነው እንዲሉ ወደ ጎረቤት ሀገር ጅቡቲ ሚሳኤል ልተኩስ እንደምትችል ፍንጭ ሰጣለች። ለመሆኑ ኢራንና ጅቡቲን ምን አገናኛቸው? ለምንስ ነው ወደ ጅቡቲ ማነጣጠር የፈለገችው ስለሚለው መረጃ በዝርዝር እናስደምጣችኋለን። ከዚሁ ጋር ተያይዞ ግን እስራኤልን በእጅጉ ያስቆጣ አንድ ሌላ የኢራን ተግባር አለ። ቴህራን በከተማዋ ሲንቀሳቀስ አገኘሁት ያለችውን የሞሳድ ሰላይ በቁጥጥር ስር ማዋሏን ታንሲም ታይምስ ዘግቧል። ግለሰቡ የተቀሰቀሰውን ተቃውሞ ሲደግፍና መረጃ ሲያቀብል ነበር የተባለ ሲሆን ምናልባት ጥፋተኛ ሆኖ ከተገኘ እስከ ሞት ሊያደርስ የሚችል ቅጣት ሊጠብቀው እንደሚችል ተነግሯል። ስለዚህ ጉዳይ አብረን የምናስደምጣቸው መረጃ ይኖረናል። በጥቅሉ የሰሞኑ አይንና ጆሮ የሆነው የአሜሪካና የኢራን ፍጥጫ የዛሬው የልዩ ጥንቅራችን ማውጠንጠኛ ይሆናል። እናንተ ብቻ እስከ መጨረሻው አብራችሁ እንድትቆዩ እየጋበዝን ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ እንድታደርጉ በአክብሮት እንጋብዛችኋለን። አብራችሁን ቆዩ። በኢራን በመላ ሀገሪቱ እየተካሄዱ የሚገኙ ተቃውሞዎችን ለማስቆም በሚደረገው እርምጃ እስካሁን ቢያንስ 538 ሰዎች እንደተገደሉ ይነገራል። ይህ ቁጥር ምናልባት እጅግ ከዛ የጨመረ ሊሆን ይችላልም ተብሏል። ኢራናውያን ዋነኛ ምክንያታቸው የሆነው የኑሮ መወደድን አስመልክቶ የጀመሩት ተቃውሞ ከ15 ቀን በላይ አስቆጥሯል። ታዲያ እስካሁን በመቶዎች የሚቆጠሩ ሲገደሉ ወደ 11,000 የሚጠጉ ደግሞ ወህኒ ቤት መወረዳቸውን መረጃዎች ያሳያሉ። በአሜሪካ የሚገኘው የሰብአዊ መብት አክቲቪስቶች ዜና ኤጀንሲ ወይም በምህጻረ ቃል አጠራሩ HRANA ባወጣው በዚህ መረጃ ተቃውሞ እየተባባሰ መምጣቱንና በከፍተኛ ደረጃ የሰብአዊ መብት ጥሰት እየተደረገ መሆኑን አስታውቋል። ይህ የሰብአዊ መብት ጥሰትም እጅግ እንዳሳሰበው ነው የገለጸው። በእርግጥ ይህ ተቋም አሜሪካ በቅርቡ ወደ ቬንዙዌላ ገብታ የሀገሪቱን ፕሬዚዳንት ኒኮላስ ማዱሮን እንደዛ እያንገላታች ስታወጣ ስለ ሰብአዊ መብት ጥሰት ያለው ነገር አልነበረም። የሆነ ሆኖ እስካሁን በተቃውሞ ሳቢያ ከተገደሉት ወደ 600 የሚጠጉ ሰልፈኞች መካከል 48 የጸጥታ አባላት መሆናቸውም ይፋ ሆነዋል። በእርግጥ በአሁኑ ሰዓት በኢራን ኢንተርኔትና የስልክ መስመሮች ተቋርጠዋል። ይህም ከውጭ ሆኖ የተቃዋሚዎችን ሁኔታና የሚደርሰውን ጉዳት በግልጽ ለማወቅ አስቸጋሪ ያደረገው ሲሆን ዓለም አቀፉ የሚዲያ ተቋም አሶሲየትድ ፕሬስም ይህንን አረጋግጧል። እየተከሰቱ ያሉ ሁነቶችን ጨምሮ የሟቾችን ቁጥር በትክክለኛነት ማጣራት እየቻለ እንዳልሆነ ነው ያስታወቀው። የኢራን መንግስት ደግሞ አጠቃላይ በሰልፈኞች ላይ የሚደርሰውን ጉዳት ቁጥር ለመስጠት ፍቃደኛ አይደለም። ተቃውሞ አሁንም ተባብሶ የቀጠለ ሲሆን ሰልፈኞች እንደገና በሀገሪቱ ዋና ከተማና በሁለተኛዋ ትልቅ ከተማ በመውጣት ጎዳናዎችን ሞልተው ታይተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው ለሰልፈኞቹ ድጋፋቸውን መግለጻቸውን አስታውቀዋል። ትሩስ በተሰኘ የማህበራዊ ሚዲያ ገጻቸው ባጋሩት መልእክት ኢራን ከመቼውም ጊዜ በላይ ወደ ነጻነት እየተመለከተች ነው፣ አሜሪካ ለመርዳት ዝግጁ ናት ብለው ጽፈዋል። ታዲያ ይህ የኢራናውያን ተቃውሞ የሁለት ኒውክሌር ታጣቂ ሀገሮች ግጭት ወደ መሆን ተሸጋግሯል። አሜሪካ የተቃዋሚዎቹ ደጋፊ ሆና ብቅ ያለች ሲሆን ኢራን ደግሞ በቤቴ ጉዳይ ምን አገባሽ ባይ ናት። ይህ የቃላት ልውውጥ በቀጣይ ጥቂት ቀናት ውስጥ ወደ ጦርነት ሊያመራ ይችላል የሚል ስጋት አለ። ቴህራን አሜሪካ ሉዓላዊነቴን ጥሳ ወደ ክልሌ ከገባች እርምጃ ወስዳለሁ በማለት እየዛተች ትገኛለች። በትናንትናው ዕለት የተሰማው የኢራን ዛቻ ግን ከእስካሁኑ የተለየ ነው። በኢራን የፓርላማ አፈ ጉባኤ የሆኑት ሙሐመድ ባከር ቃሊባፍ በፓርላማ ወንበራቸው ላይ ቁጭ ብለው ባስተላለፉት መልእክት አዝማሚያውን አይተን ቀድመን ልናጠቃ እንችላለን ሲሉ ነው የተደመጡት። ምን ይሄ ብቻ! ቃሊባፍ በንግግራቸው በኢራን ላይ ጥቃት ቢፈጸም በሁሉም የአሜሪካ ወታደራዊ ማዕከላትና ካምፖች ላይ እንዲሁም መርከቦች ላይ ያነጣጠረ ጥቃት እንፈጽማለን ሲሉ ነው የተደመጡት። እኛ ከጥቃት በኋላ ብቻ የመልስ ምት እንሰጣለን ብለን አንቀመጥም። የአደጋ ምልክቶችን በመመልከት ቀድመን እርምጃ እንወስዳለን ማለታቸው እጅግ አነጋጋሪ ሆኗል። ቃሊባፍ ይህን ተናግረው እንደጨረሱ ፓርላማው በአንድነት ሞት ለአሜሪካ ብለው ሲጮሁ ተደምጠዋል። እዚህ ጋር ነው እንግዲህ ጅቡቲ የምትነሳው። እንደ ቃሊባፍ ንግግር እርምጃ መውሰድ ከጀመርን የአሜሪካ ወታደራዊ ካምፖች የሚገኙበት ስፍራንም ይጨምራል ባይ ናቸው። ታዲያ የአሜሪካ ካምፕ አንደኛ መገኛው እዚህ ጅቡቲ ነው።
እንደሚታወቀው ጅቡቲ ብዙ ልዕለ ሀያላን ሀገሮች የጦር ካምፓቸውን የገነቡባት ሀገር ነች። አንዷ ደግሞ አሜሪካ ነች። ለዚህ ነው የኢራን አይን ውስጥ ገብታለች ሲሉ ተንታኞች የሚገልጹት። በእርግጥ ኢራን የአሜሪካ ጦር ካምፕን ስትደበደብ ይህ የመጀመሪያ አይደለም። ከወራት በፊት እንኳ አሜሪካ የኒውክሌር ጣቢያዋ ላይ ጉዳት ማድረሷን ተከትሎ አጸፋ የሰጠችው ኳታር በሚገኘው የአሜሪካ ጦር ሰፈር ላይ የቦምብ ውርጅብኝ በማውረድ ነበር። በወቅቱ ኳታር የሚገኘውን የአል ኡዴይን ካምፕን በመምታቷ የሚታወስ ሲሆን አሁን ቀጣይ ተረኛዋ ደግሞ ጅቡቲ ትመስላለች። ምናልባት ከጅቡቲ ቀጥሎ ቀጣይ ኢላማዋ ባህሬን የሚገኘው የአሜሪካ የባህር ኃይል 5ኛ ፍሊት ሊሆን እንደሚችልም ተገምቷል። በእርግጥ ኢራን ጥቃት ለመጀመር አሊያም ከሁለቱ ሀያላኖች አሜሪካና እስራኤል ጋር ለመዋጋት አቅሟ ምን ያህል ድረስ ነው፣ ዝግጁነቷስ ምን ይመስላል የሚለውን ጥያቄ መጠየቅ ሌላው መሰረታዊ ጉዳይ ነው። በፈረንጆቹ ሰኔ ወር 2025 ከእስራኤል ጋር በነበረው የ12 ቀናት ጦርነት የሀገሪቱ የአየር መከላከያ እንዳልነበር ሆኗል። ከሩሲያ በሚቸራት ድጋፍ ካልሆነ በስተቀር አዳዲስ መከላከያና የአየር ላይ መቃወሚያዎችን ትገዛለች ብሎ ማሰብ የማይሆን ነገር ነው። በሁለት ምክንያቶች፣ በማዕቀብና በደቀቀው ኢኮኖሚ ሳቢያ። ከዚህ ባሻገር አሜሪካ በቢቱ ቦምበሯ እንዳሻት በኢራን ሰማይ ላይ በራ የኒውክሌር ጣቢያን ስደበድብ መከላከል የተሳናት ቴህራን አሁን ወደ ለየለት ቀጥተኛ ጦርነት የምትገባ ከሆነ ቀጣይ ጣፋንቷ ምን ሊሆን ይችላል የሚለው የብዙዎች ስጋት ነው። ከዚሁ ጋር ተያይዞ ለዓመታት ጦርነት ውስጥ የቆየችው ሩሲያን ብትሆን በዚህ ልክ ድጋፍ ታደርጋለች ተብሎ የማይጠበቅ ሲሆን ቻይናን ብትሆን መግለጫ ከመስጠትና ከማውገዝ ውጪ እንደ አይነት ነገር ውስጥ ትገባለች ተብሎ አይጠበቅም። በእነዚህና በሌሎች ምክንያቶች የኢራንን አቅም ጥያቄ ውስጥ የሚከቱት ጥቂቶች አይደሉም። ነገር ግን አሁንም ወደ ጦርነት ለመግባት ውሳኔው በ86 ዓመቱ መሪ አያቶላህ አሊ ካሚኔ እጅ ውስጥ ነው። ሃይማኖታዊ መሪ አያቶላህ ካሚኔ አሁንም በአቋማቸው እንደጸኑ ናቸው። ይባስ ብሎ ለተቃዋሚዎቹ የሞት ፍርድ ጣልቃ ለሚገቡ ሀገራት ደግሞ ተገቢውን እርምጃ ለመውሰድ ዝግጅት ጨርሰናል ሲሉ በቴሌቪዥን ቀርበው ሲናገሩ ተደምጠዋል። እስላሚክ ሪፐብሊክ ወደ ስልጣን የመጣው አሉ አያቶላህ፣ እስላሚክ ሪፐብሊክ ወደ ስልጣን የመጣው ብዙ ዋጋ ተከፍሎበትና በመቶ ሺዎች የሚቆጠሩ ህዝቦች ደም አፍሰውበት እንደሆነ ሁሉም ሊያውቅ ይገባል። በመሆኑም በማንም የውጭ ኃይሎች ጣልቃ ገብነት የሚፈርስ ስርዓት የለም ሲሉ ነው አስረግጠው የተናገሩት። እሳቸው ይህንን መልእክት ቢያስተላልፉም በኢራን የተቀሰቀሰው አመፅ ግን ከመብረድ አልዳነም። ተቃውሞዎች በቴህራንና በማሻር ቀጥለዋል። ትናንት በተለቀቀ አንድ ቪዲዮ ሰልፈኞች በሰሜን ቴህራን ፑናክ አካባቢ የተሰበሰቡ እንደነበር አሳይቷል። በዚያ ቦታ የመንግስት የጸጥታ ኃይሎች መንገዶችን ሲዘጉ እንደነበር የታየ ሲሆን መብራት የተቋረጠባት ከተማ ላይ ሰልፈኞቹ የስልካቸውን ፍላሽ ላይት በማብራትና በማወዛወዝ ነበር ተቃውሟቸውን ሲያሰሙ የነበሩት። ተከታታይ ነገሮችን ሲተኩሱም ታይቷል። ነገር ግን ተቃውሞዎች በአብዛኛው ለአጭር ጊዜ የሚቆዩ እንደሆነ ይነገራል። ምክንያቱም በኢራን በተዘረጋው ከፍተኛ የደህንነት መዋቅር ሳቢያ ነው። ደህንነቱ በድሮን ሳይቀር ከፍተኛ ቁጥጥር እያደረገ የሚገኝ ሲሆን በኋላ ላይ እርምጃ ለመውሰድ አሊያም ወህኒ ቤት ለመወርወር ይመቸዋል የተባለው። በዚህም የኢራንን ምሕረት የለሽ እርምጃ በመፍራት የሚያሰሙት ተቃውሞ ለአጭር ጊዜ እንደሆነና ቶሎ እንደሚበተኑ ተነግሯል። የኢራን መንግስታዊ ቴሌቪዥን ጣቢያ በበኩሉ በተለያዩ ከተሞች የሚገኙ ሪፖርተሮችን በመላክ ሁኔታው ሀገሪቱ በአንጻራዊነት እየተረጋጋች ነው የሚሉ ዘገባዎችን እየሰራ ሲሆን ነገር ግን ዋና ከተማዋ ቴህራንና ማሻድ የተሰኙ ከተማዎቹን ከማሳየት ተቆጥቧል። ዋና ተቃውሞዎች የሚገኙት እዛ ነውና። የአሁኑ ተቃውሞ ከ3 ዓመት በፊት ከታየው ሴት ህይወት ነጻነት ከተሰኘው ተቃውሞ ከበድ ያለ መሆኑ ይነገርለታል። ቀደም ሲል እንደጠቀስላችሁ በአሁኑ ወቅት በኢራን የኢንተርኔት አገልግሎት ሙሉ በሙሉ የተቋረጠ ሲሆን ኢራናውያን ከተቀረው ዓለም የሚገናኙበት ብቸኛው መንገድ ስታርሊንክ ነው። ይህንን የሚጠቀሙ ሰዎች በመንግስት ክትትል ሊደረግባቸው ስለሚችልም ከፍተኛ ጥንቃቄ ነው የሚያደርጉት። በዚሁ ሳቢያ ዓለም አቀፍ መገናኛ ብዙሃን ከኢራን ሁኔታውን መዘገብ ባለመቻላቸው መረጃዎችን ማጣራት አስቸጋሪ ሆኗል። ቢሆንም አንዳንድ ተንቀሳቃሽ ምስሎች ሾልከው ከመውጣት በተጨማሪ ቢቢሲ ኢራን ውስጥ ያሉ ሰዎችን ማናገር ችሏል። ቅዳሜ ምሽት የተቀረጸውና ቢቢሲ ያጣራቸው ምስሎች እንደሚያሳዩት ተቃዋሚዎች በቴህራን ጊሻ ጎዳና ድምጻቸውን እያሰሙ ይገኛሉ። ቪዲዮዎቹ ፊታቸውን በጭንብል የሸፈኑ ተቃዋሚዎች እሳት አቀጣጥለው ተሽከርካሪ ጎማ ባላቸው የቆሻሻ መጣያዎች ተከልለው ድምጻቸውን ሲያሰሙ ያሳያል። በርካታ የጸጥታ ኃይሎች ደግሞ ራቅ ብለው በተጠንቀቅ ቆመዋል። አንድ አውቶቡስ
በእሳት ተቀጣጥሎ ይታያል። በርካታ የጥይት ድምፅ የሚሰማ ሲሆን ተቃዋሚዎች ድስትና መጥበሻ እያጋጩ ድምፅ ያሰማሉ። ቢቢሲ ቬሪፋይ ያጣራው አንድ ቪዲዮ ደግሞ የተቃውሞ ማዕከል በሆነው የቴሄራኑ ፑናክ አደባባይ በርካታ ተቃዋሚዎች ድምፃቸውን እያሰሙ እንደሆነ አሳይቷል። በሰሜን ምስራቅ ቴሄራን ሄራቪ አካባቢ ተቃዋሚዎች አደባባይ ወጥተው የአሊ ሐሚኒ አገዛዝ እንዲወርድ ሲጠይቁ የሚያሳይ ቪዲዮም ተለቋል። ታዲያ በኢራን ይህ እየሆነ ባለበት ሰዓት ትራምፕ ተቃዋሚዎቹን እደግፋለሁ ሲሉ አነጋጋሪ መልእክት አስተላልፈዋል። ዶናልድ ትራምፕ በማህበራዊ ሚዲያ ገጻቸው ኢራን ነጻነትን እየሻተች ነው፣ ምናልባትም ከዚህ ቀደም ታይቶ በማይታወቅ ሁኔታ አሜሪካ ለመርዳት ዝግጁ ናት ሲሉ ጽፈዋል። ትራምፕ ዝርዝር መረጃ ባይሰጡም የአሜሪካ መገናኛ ብዙሃን ፕሬዚዳንቱ በኢራን ላይ ሊወስዱ ስለሚችሉ ወታደራዊ እርምጃዎች ማብራሪያ ተሰጥቷቸዋል ሲሉ ዘግበዋል። ከፕሬዚዳንቱ በተጨማሪ ሌሎች የአሜሪካ ባለስልጣናት በኢራን ለሚደረገው ህዝባዊ ተቃውሞ ያላቸውን ድጋፍ ገልጸዋል። በተጨማሪም በኢራን አብዮት ከስልጣን የተወገዱትና መቀመጫቸውን አሜሪካ ያደረጉት ሬዛ ፓህላቪ ኢራናውያን ድምጻቸው ማሰማታቸውን እንዲቀጥሉ አበረታተዋል። አምነስቲ ኢንተርናሽናል በበኩሉ የጸጥታ ኃይሎች ህጋዊ ያልሆነና ከፍተኛ ኃይል እየተጠቀሙ መሆኑን የሚያሳዩ የሚረብሹ ምስሎችን እያጣራ መሆኑን አስታውቋል። ካለፈው አርብ ጀምሮ በ3 ሆስፒታሎች የሚገኙ ሰራተኞች በተጎጂዎች ቁጥር ምክንያት አገልግሎት መስጠት ማቆማቸውንና ከአቅማቸው በላይ መሆኑን ቢቢሲ ዘግቧል። ሌላው ቢቀር በዚህ የመረጃ እጥረት እንኳ ፐርሺያ አርብ ምሽት 70 አስክሬኖች ወደ ራሽድ ሆስፒታል መምጣቱን አረጋግጫለሁ ሲል አስነብቧል። ይህም በየቀኑ የሚገደሉ ኢራናውያን ቁጥር እጅግ በርካታ መሆኑን ማሳያ ነው ብሏል። ወደ መጨረሻው መረጃችን ስናመራ እስራኤልን ስላስቆጣው አንድ የኢራን ተግባር እንመለከታለን። በዚህም ኢራን አመጹን ሲያባብስ አግኝቻለሁ ያለችውን አንድ የእስራኤል የሞሳድ ሰላይ መያዟን አስታውቃለች። የኢራን የእስላማዊ አብዮታዊ ጠባቂዎች ኃይል IRGC የመረጃ ክፍል ለእስራኤል ሲሰራ የነበረ ሰላይ መያዙን ያስታወቀው በመግለጫው ተጠርጣሪው በሽፋን ወደ ኢራን ገብቶ የመረጃ መሰብሰብ ስራዎችንና የሽብር እንቅስቃሴዎችን ሲደግፍ ተይዟል ተብሏል። ባለስልጣናቱ ጠንካራ ማስረጃ ተገኝቷል ቢሉም ጉዳዩ ግን እስካሁን ከገለልተኛ ምንጮች በተናጠል አልተረጋገጠም። ነገር ግን ኢራን በቀድሞ ጊዜያት የውጭ ኃይሎች በውስጣዊ ችግሮች ውስጥ እጅ እያስገቡ ነው ለሚለው ክሷ ትልቅ ማሳያ ሆኖ ቀርቦላታል። ባለስልጣናቱ የዚህን ግለሰብ እንቅስቃሴ በጥልቀት እየመረመሩ ሲሆን የመንግስት ህንፃዎች፣ የግል መደብሮችና መስጊዶች መጎዳታቸውን እንዲሁም የሲቪል ዜጎችና የጸጥታ ኃይሎች ሞትና ጉዳት በመኖሩ እስከ ሞት ሊያደርስ የሚችል ከፍተኛ ቅጣት ሊኖር እንደሚችል ተዘግቧል። ይህ ጉዳይ ተጨማሪ ውጥንቅጦችን ሊፈጥርና ቀጠናዊ ግጭቶችን ሊያባብስ እንደሚችል ስጋት ፈጥሯል። እስራኤል በበኩሏ ስለ ጉዳዩ ይፋዊ መግለጫ እስካሁን ባትሰጥም፣ ነገር ግን አንዳንድ መረጃዎች እንደሚያሳዩት ከሆነ መቆጣቷ ተሰምቷል። በዚህም እስረኛዋን ለማስለቀቅ እየሞከረች እየሆነና ዜጋዋ ላይ ምንም አይነት ጉዳት የሚደርስ ከሆነ በምትኩ የቴሄራን ባለስልጣናት ላይ ያነጣጠረ ጥቃት ልትፈጽም እንደምትችልም ተነግሯል። ኢራን ከአሜሪካ ጋር ስላለችበት ግጭትም አስመልክቶ ከወትሮ በተለየ ሁኔታ ሰከን ያለ አስተያየት ነው የሰጠችው። በዚህም ጉዳዩን በትኩረት እየተከታተለች መሆኑን በመግለጽ በቀጣይ የሚፈጠሩ ሁነቶችን አብረን እንመለከተዋለን ስትል ነው ያስታወቀችው። በዚሁ ዙሪያም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር ሌሊት በስልክ መነጋገራቸው ተነግሯል። በንግግራቸው የእስራኤል ሕዝብና መላው ዓለም የኢራን ዜጎች እያሳዩትን አስደናቂ ጀግንነት በአድናቆት እየተመለከትን ነው ሲሉ ኔታንያሁ ለማርኮ ሩቢዮ ገልጸዋል ተብለዋል። የተከበራችሁ የገበያ ሚዲያ ቤተሰቦቻችን ለዛሬ ያዝንላችሁ ልዩ ጥንቅር ይህን ይመስል ነበር። አብራችሁን ስለነበራችሁ እጅግ እያመሰገንን ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ ማድረግ እንዳይረሱ ስንል እንጠይቃችኋለን። በያላችሁበት ሰላም